ሰርግ ስታርጉ ወጣቶቹ ሚዜ ዝነኛ ሰውና በመልክ የሚበልጣቸው ሰው ሚዜ እንዳታደርጉ። ማርያምን ወጣቱ ምክር ነው መከራችሁ፣ ትረሳላችሁ። አሁን ዝነኛ ሰው ሚዜ ብታደርጉ እናንተ ሙሽራው ቁጭ ብሎ እስቲና ፎቶ እንነሳ ነው ያለው ሰው። ስለዚህ ዝነኛ ሰውና ቆንጆ ሰው ሚዜ አይሆን እንዳትሞኙ። ይሄ እንደ ክርስትና ጅልነት አይደለም። እና አያችሁ ቅዱሳን የሙሽራቸውን ክብር የሚያውቁ ሚዜዎች ናቸው። ዮሐንስ መጥምቅ ሙሽራው እሱ ነው፣ እሱ ከፍ ሊል እኔ ላንስ፣ እሱ ሊልቅ እኔ ዝቅ ሊል ይገባኛል አለ። አንዳንድ ቀጫጫ ሚዜ አለ በመሰረቱ ሙሽራውን የሚውጥ። የከዚህ በፊት ወጣቶች መከራችሁ ሰምታችኋል በሚዲያ ላይ። በቤተ ክርስቲያናችን ወንጌል ሙሽራ ነው፣ ሌሎች ሁሉ የወንጌል ሚዜዎች ናቸው። ቅዳሴ ብንቀድስ፣ ማህሌት ብንቆም፣ ሰዓታት ብንቆም፣ ምንም ብናደርግ እነዚህ ሁሉ ወንጌል ለማጉላት ለማድመቅ ከፍ ለማድረግ። ምክንያቱም ወንጌልን ስሰብክ ማን እየሰበክን ነው? ክርስቶስን እየሰበክን ነው። ክርስቶስ በቤተ ክርስቲያን ሙሽራ ነው፣ ሚዜ አይደለም፣ አጃቢ አይደለም። አጃቢዎች አሉት፣ ሙሽራ ነውና ሚዜዎች አሉት፣ ሙሽራ ነውና አጃቢዎች አሉት። ይሄ ሙሽራ በመስቀል ላይ የተሞሸረ በጅራፍ በቁስል በሐሞት በኮምጣጤ በችንካር በአክሊለ ሦክ የተሞሸረ ሙሽራ። ሙሽሪት ደግሞ ከጎኑ የተወለደችው ቤተ ክርስቲያን ናት። ሚዜዎቹ ደግሞ ዮሐንስ መጥምቅ እንደነገር ቅዱሳን ናቸው። ዘቦቱ መራት መራዊ ውቱ ሙሽሪት ያለችው እሱ ሙሽራ ነው። ዋርኩስ ለመራዊ ዘይቀው ወሰሞ ፍስሐ ይትፈሳል በእንተ ቃለ መራዊ ወመራት። ሙሽራው ሚዜው የሙሽሪትና የሙሽራውና የሙሽሪት ቃል እየሰማ ደስ ይለዋል አለ። በዮሐንስ መጥምቅ ንግግር መሰረት ክርስቶስ ሙሽራ ነው፣ ቅዱሳን ሚዜዎች ናቸው። የሚዜ ስራው ምንድነው? የሙሽራውን ክብር ማጉላት፣ ሙሽራው ጎልቶ እንዲታይ ማድረግ። ኢየሱስ ክርስቶስ የተአምራት አምላክ አይደለም፣ የድንቅ ነገር አምላክ አይደለም። ኢየሱስ ክርስቶስ አምላክ መልአከ ሕይወት የሕይወት አነ ውእቱ ትንሣኤ ወሕይወት እመኒ ዘያምን ብየ እመኒ ሞተ የሐዩ። እኔ ትንሣኤና ሕይወት ነኝ፣ በእኔ የሚያምን ቢሞትም ሕያው ነው አለ። በዋለበት እየዋለ ባደረበት እያደረ የቀረው በዓይኑ ያየውን በጆሮ የሰማውን በእጅ የዳሰሰውን በልብ የተገነዘበውን በአእምሮ ያንሰላሰለውን ተአምር ጽፏል። በመልእክቱም ላይ ነግሮናል። ንዜናወክሙ በእንተ ውእቱ ዘሃሎ እምቅድም፣ አስቀድሞ ስለነበረው ስለሱ እንነግራቸዋለን አለና ሶስት የስሜት ሕዋሳትን ጠቀሰ። ዘርኢናሁ በአይንቲነ ዓይናችን ያየነው፣ ወዘገሰሳሁ እደዊነ እጆቻችን የዳሰሱት፣ ወዘሰማይናሁ በእዘኒነ። የክርስትና ሃይማኖት የመላምት የግምት የይመስለኛል የሳይሆን አይቀርም። ሰዎች ተሰብስበው እንዲህ ብናደርገው ጥሩ ነው፣ ይህንን ጨምር፣ ያንን ቀንስ፣ ይህንን እናጥብብ፣ ያንን እናስፋ ብለው በግል ፍላጎት ከሰዎች አይምሮ የተቀዳደ በዋለበት እየዋለ ባደረበት እያደረ የቀረው በዓይኑ ያየውን በጆሮ የሰማውን በእጅ የዳሰሰውን በልብ የተገነዘበውን በአእምሮ ያንሰላሰለውን ተአምር ጽፏል። በመልእክቱም ላይ ነግሮናል። ንዜናወክሙ በእንተ ውእቱ ዘሃሎ እምቅድም፣ አስቀድሞ ስለነበረው ስለሱ እንነግራቸዋለን አለና ሶስት የስሜት ሕዋሳትን ጠቀሰ። ዘርኢናሁ በአይንቲነ ዓይናችን ያየነው፣ ወዘገሰሳሁ እደዊነ እጆቻችን የዳሰሱት፣ ወዘሰማይናሁ በእዘኒነ። የክርስትና ሃይማኖት የመላምት የግምት የይመስለኛል የሳይሆን አይቀርም። ሰዎች ተሰብስበው እንዲህ ብናደርገው ጥሩ ነው፣ ይህንን ጨምር፣ ያንን ቀንስ፣ ይህንን እናጥብብ፣ ያንን እናስፋ ብለው በግል ፍላጎት ከሰዎች አይምሮ የተቀዳደ ለአንድ ሰዎች እንደው ክርስትናን አውርደን እኛ አቅም ስላነሰን ከሕይወትነት ወደ እውቀት አውርደናል። ዛሬ መጋቢ ብሉይ መጋቢ ሐዲስ የአራት ጉባኤ መምህር። የሚገርማችሁ ነገር ክርስትና ክፋቱ ምን መሰላችሁ? የአራት ጉባኤ መምህር ናችሁ ሲሆን ጥግ ላይ ልትቀመጡ ትችላላችሁ። ምክንያቱም ክርስትና የብሉይ መምህር መሆን አይደለም፣ የሐዲስ መምህር መሆን አይደለም፣ ሊቀ ሊቃውንት መሆን አይደለም። ክርስትና የዋህነት፣ ቅንነት፣ ዘጠኙ የመንፈስ ፍሬዎች ከተባሉት መካከል ዕውቀት የሚለው የሚገርም ሲበላ የነበረ እየተበላ ያለ ለዘላለም ሲበላ የሚኖር የመጠቀሚያ ጊዜው የማያልፍ እጅ የማይል የማይለውጥ የዛሬ 2000 ዓመት ሐዋርያት የበሉት የዛሬ 1000 ዓመት አባቶቻችን የበሉት ዛሬ እኛ እየበላ ነው እየጠጣ ነው ያለ ለዘላለምም ሲበላ ሲጠጣ የሚኖር የመጠቀሚያ ጊዜው የማያልፍ ሀብታም ድሃ የማይል ሕፃን ሽማግሌ የማይል እውነተኛ ዘላለማዊ መስዋዕት
ገበሬው ሊጸድቅ ይችላል። ምክንያቱም ክርስትና ሕይወት እንጂ ዕውቀት አይደለም። ቁሙ ወአጽምዑ ወንጌለ ቅዱሰ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። ይሄ የትምህርታችን ርዕስ ነው። በቅዳሴያችን መካከል የምንለው ነው። ወንጌል የምስራች ነው። ወንጌል ብሂል ብስራት የምስራች ማለት ነው። እንግዲህ ወንጌል ሁለት ትርጉም ነው ያለው። ምዕመናን በመጽሐፍ ደረጃ ስንወስደው ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ አራቱ ወንጌላውያን፣ ሁለቱ ማቴዎስና ዮሐንስ ከአራቱ ወንጌላውያን መካከል ናቸው። ሉቃስና ማርቆስ ከ72ቱ አርድእት መካከል ናቸው። ቅዱስ ጳውሎስ ማርቆስ የቅዱስ ጴጥሮስ ደቀ መዝሙር ነው። እንደገና ጴጥሮስ፣ ዮሐንስ እነዚህ ደግሞ በሌላ በኩል የዮሐንስ መጥምቅ ደቀ መዛሙርት ናቸው። ዙሮ አራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ በጥቅሉ የጻፏቸው ጸሐፊዎቹ ወንጌላውያን መጻሕፍቱ ወንጌላት ወንጌል ይባላሉ። በጥቅሉ 89 ምዕራፍ ነው ያላቸው አራቱ ወንጌላውያን ማለት ነው። እነዚህ አራቱ ወንጌላውያን ባጭሩ የኢየሱስ ክርስቶስን በሰውኛ ቋንቋ ስንገልጠው የሕይወት ታሪኩን ጽፈውልናል። መቼ ተጸነሰ፣ መቼ ተወለደ፣ ተጠመቀ፣ ተሰደደ፣ አስተማረ፣ ተሰቀለ፣ ሞተ፣ ተገነዘ፣ ተቀበረ፣ ተነሳ፣ አረገ፣ ዳግመኛ ይመጣል ብለው ጠቅለል ባለ መንገድ ብዙን ጊዜ የሐዲስ ኪዳንን የሚያጠኑ ሰዎች ወይም እናጠናለን የሚሉ ሰዎች የሚስቱት አንዳንድ ነጥቦችን ማንሳት ያስፈልጋል። አሁን ብዙ ጊዜ ምን ይላሉ ሰዎች? ሐዲስ ኪዳን ውስጥ ስለ ድንግል ማርያም በስፋት አልተጻፈም፣ ስለ አንዳንድ ጉዳይ በስፋት አልተጻፈም፣ ከየት አመጣችሁት የሚሉ የመጻሕፍት ጠባይ ያልገባቸው ሰዎች አሉ። ወንጌላውያን ስንት ናቸው? አረ ንገሩ። ሁለቱ ወንጌላውያን ማቴዎስና ማርቆስ፣ ሉቃስ ኢየሱስ ክርስቶስ ያደረገውን ያስተማረውን ጥልቅ ትምህርት ያደረገውን ድንቅ ተአምር የሰራውን በጎ ስራና ትሩፋት ሲጽፉ አንደኛ ሁሉንም አልጻፉም። ሁለተኛ በቅደም ተከተል በስነ ጽሑፍ ሕግ ዘገባ እንደ ጋዜጠኛ ዘገባ አይደለም የሰሩት። ወይም ደግሞ ክትትል አድርገው ከዚህ ቀጥሎ ሰኞ ይሄን አደረገ፣ ማክሰኞ ይሄን አደረገ፣ በ31 ዓመቱ ይሄንን፣ በ33 ዓመቱ ቃል በቃል እግር በእግር የተከተለ ዘገባ እንደሚሰራ ጋዜጠኛ አይደለም የጻፉት። ወንጌላውያን ለምን እንደጻፉት ራሱ ከወንጌላውያኑ መካከል ዮሐንስ ነግሮናል። በዮሐንስ ወንጌል ምዕራፍ 20 ከቁጥር 25 አሁንም በምዕራፍ 21 በመጨረሻዎቹ ቁጥሮች ኢየሱስ ክርስቶስ ያስተማረው ትምህርት፣ ያደረገው ተአምር፣ የሰራው ምግባር ትሩፋት ቃል በቃል እግር በእግር ተከታትለን እንጻፈው ብንል አሉ ሰማይ መላእክትና ሰው ጸሐፊዎች፣ ባህሩ ወንዙ ቀለም፣ እንጨቶች በጠቅላላ ብዕር፣ ዓለም ሰማይና ምድር ብራና ቢሆኑ ኑሮ እምያግመሮ ዓለም ጥቀ ለመጻሕፍቲሁ የመጽሐፉን ብዛት ሰማይና ምድር ዓለም ባልቻለው ነበር ብሏል። ማን? ዮሐንስ። የት የነበረ ዮሐንስ 3 ዓመት ከ3 ወር ወዳው ኢየሱስ ክርስቶስ እንደተጠመቀ ተከትሎ በዋለበት ደህና አደራችሁ፣ ደህና ዋላችሁ፣ እየሰማችሁ ነው። በዋለበት እየዋለ ባደረበት እያደረ የቀረው በዓይኑ ያየውን በጆሮ የሰማውን በእጅ የዳሰሰውን በልብ የተገነዘበውን በአእምሮ ያንሰላሰለውን ተአምር ጽፏል። በመልእክቱም ላይ ነግሮናል። ንዜነወክሙ በእንተ ውእቱ ዘሃሎ እምቅድም፣ አስቀድሞ ስለነበረው ስለሱ እንነግራችኋለን አለና 3 የስሜት ሕዋሳትን ጠቀሰ። ዘርኢናሁ በአዕይንቲነ፣ በዓይናችን ያየነው፣ ወዘገሰሳሁ እደዊነ፣ እጆቻችን የዳሰሱት፣ ወዘሰማይናሁ በእዘኒነ። የክርስትና ሃይማኖት የመላምት የግምት ይመስለኛል የሳይሆን አይቀርም። ሰዎች ተሰብስበው እንዲህ ብናደርገው ጥሩ ነው፣ ይህንን ጨምር፣ ያንን ቀንስ፣ ይህንን እናጥብብ፣ ያንን እናስፋ ብለው በግል ፍላጎት ከሰዎች አይምሮ የተቀዳደ
ወንጌላዊ ዮሐንስ የጻፍንላችሁ የገመትነውን አይደለም፣ ሳይሆን አይቀርም ብለን አይደለም፣ መላምት አይደለም። እዛው ቦታው ላይ አይኖቻችን አይተዋል፣ ጆሮዎቻችን ሰምተዋል፣ እጆቻችን ዳሰዋል፣ የረገጠውን ረግጠናል፣ የበላውን በልተናል፣ አረፈበት ቦታ ውለናል፣ ሲያስተምር ሰምተነዋል፣ ሲንቀሳቀስ አይተነዋል። የተረጋገጠ እውነት ነው የጻፍንላችሁ። ጲላጦስ እውነት ምንድነው ብሎ ጠይቆ ነበር። ለጲላጦስ አስቀድሞ ክርስቶስ ጲላጦስ ሳይጠይቅ መልስ ሰጥቶ ነበር። እውነትም ሕይወትም መንገድም ማንኛ አለ? እኔ ነኝ አለ። ኢየሱስ ክርስቶስ እውነተኛ አይደለም፣ ራሱ እውነት ነው። ኢየሱስ ክርስቶስ ሕይወት ሰጭ ብቻ አይደለም፣ ራሱ ሕይወት ነው። ኢየሱስ ክርስቶስ ካህን ነው፣ ይሰዋል። በግ ነው፣ ይሰዋል። እየሰማችሁ ነው? ካህን ነው፣ ይሰዋል። በግ ነው፣ ይሰዋል። የዓለምን ኃጢአት የሚያስወግድ የዓለም በግ ተብሏል። በመስዋዕትነቱ የካህናት አለቃ ቅዱስ ጳውሎስ እስመ ኢኮነ ሊቀ ካህናቲነ ዘይክላ ሚመ ለድካምነ አላ ምኩር በኩሉ እንደኛው እኛ ባለፍንበት ሁሉ የተፈተነ የተረጋገጠ እውነተኛ ሊቀ ካህናት ነው ክርስቶስ አለ። ሊቀ ካህናቱ ይሰዋ ነበር፣ ክርስቶስ ካህን ነው። ሊቀ ካህናቱ በግ እየጎተተ ፍየል እየጎተተ ደም እያፈሰሰ ስጋዊ ኃጢአት ያስተሰርይ ነበር። የኛ በግ ግን ቀራንዮ በፍቅር ገመድ የተጎተተ በመስቀል ላይ የተሰዋ ሲበላ የነበረ እየተበላ ያለ ለዘላለም ሲበላ የሚኖር የመጠቀሚያ ጊዜው የማያልፍ እጅ የማይል የማይለውጥ የዛሬ 2000 ዓመት ሐዋርያት የበሉት የዛሬ 1000 ዓመት አባቶቻችን የበሉት ዛሬ እኛ እየበላ ነው እየጠጣ ነው ያለ ለዘላለምም ሲበላ ሲጠጣ የሚኖር የመጠቀሚያ ጊዜው የማያልፍ ሀብታም ድሃ የማይል ሕፃን ሽማግሌ የማይል እውነተኛ ዘላለማዊ መስዋዕት ነው። ስለዚህ ወንጌላውያን ቅድም እንደተናገርኩት የጻፉልን በመጠኑ እንደውም የኛ ሊቃውንት ምን ይላሉ? እንደው ለእናንተ እንዳይጠጥር እንጂ ወንጌልና ድጓ ተራ አይጠብቅም ብለዋል። ተራ አይጠብቅም። ስለዚህ ወንጌላዊ ዮሐንስ ሲነግረን ምን አለ? አምናችሁ የዘላለም ሕይወት ታገኙ ዘንድ ከበዛው አሳንሰን ከሰፋው አጥብበን መጥነን ለክተን ጻፍንላችሁ አለ። ከአራቱ ወንጌላውያን አንዱ በቦታው ከነበሩት አንዱ በአይን ደብረ ታቦር ላይ ጌቴሴማኒ ምስጢረ ጸሎትን፣ በደብረ ታቦር ምስጢረ መንግስቱን፣ በደብረ ዘይት ምስጢረ ምጽአቱን፣ በቤተ ኢያኢሮስ ምስጢረ ትንሣኤውን ያየ ምስጢር ተከፍሎበት ያልቀረ ትምህርቱን ልቡን ከፍቶ የሰማ ተአምራቱን አይኑን ገልጦ ያየ በጎ ስራውን እግር በእግር ተከታትሎ ቃና ዘገሊላ ሰርግ ቤት ውሃውን ወይን ሲያደርግ ቦታው ላይ የነበረ በዮርዳኖስ ሲጠመቅ በቦታው ላይ ታሪኩን ከመምሩ የሰማ ደብረ ታቦር ላይ አምላክነቱን ሲገልጥ የነበረ የተረጋገጠ እውነት ነው የጻፉልን። ነገር ግን ወንጌላውያን ሲጽፉልን ቅድም እንደተናገርኩት ነው የእግር በእግር የቃል በቃል ክትትል የተደረገበት ጽሑፍ አልጻፉልን። ምክንያቱም ክርስትና ሕይወት እንጂ ዕውቀት አይደለም። ይህን ማወቅ ያስፈልጋል። አንዳንድ ሰዎች እንደው ክርስትናን አውርደን እኛ አቅም ስላነሰን ከሕይወትነት ወደ ዕውቀት አውርደናል። ዛሬ መጋቢ ብሉይ መጋቢ ሐዲስ የአራት ጉባኤ መምህር። የሚገርማችሁ ነገር ክርስትና ክፋቱ ምን መሰላችሁ? የአራት ጉባኤ መምህር ሆናችሁ ሲኦል ጥግ ላይ ልትቀመጡ ትችላላችሁ። ምክንያቱም ክርስትና የብሉይ መምህር መሆን አይደለም፣ የሐዲስ መምህር መሆን አይደለም፣ ሊቀ ሊቃውንት መሆን አይደለም። ክርስትና የዋህነት፣ ቅንነት ዘጠኙ የመንፈስ ፍሬዎች ከተባሉት መካከል ዕውቀት የሚለው ይገርማችኋል። ይገርመኛል ጊዜ ሐዋርያው ቅዱስ ጳውሎስ ወመንፈሱ ወፍሬውስ ለመንፈስ መንፈስ ቅዱስ ያደረበት ሰው ምልክቶች 9 ናቸው አለ። አንደኛ ፍቅር፣ ሁለተኛ ደስታ፣ ሶስተኛ ሰላም፣ አራተኛ ትዕግስት፣ አምስተኛ ቸርነት፣ ስድስተኛ በጎነት፣ ሰባተኛ የዋህነት፣ ስምንተኛ እምነት፣ ዘጠነኛ ራስን መግዛት፣ አስረኛ ዕውቀት ቢጨመር ጥሩ ነበር። በጣም ደስ የሚለው የለም። ምክንያቱም አንድ ተራ አፈር ገፊ ገበሬና አንድ የጠፈር ሳይንቲስት ለፍርድ ቀርበው ሳይንቲስቱ ከነውቀቱ ሲወል ሊወረወር ይችላል፣ ገበሬው ሊጸድቅ ይችላል። ምክንያቱም ክርስትና ሕይወት እንጂ ዕውቀት አይደለም። ክርስቶስም የመጣው ለማስተማር አይደለም። እሱ የእግር መንገድ ስራ ነው። እናቶቻችን ድሮ ጤፍ ሊሸምቱ ሲሄዱ ከረሚላ ገዝተው ይመጡ ነበር። ታውቃላችሁ? ዛሬ ከረሚላው ራሱ የጤፍ ዋጋ ስለሆነ ሁለቱንም ያደርጉትም ይገርማችኋል። እና ጤፍ ሲገዙ ከረሚላ ለልጆች ሸንኮራ ገዝተው ይመጡ ነበር። ገበያ የወጡት ምን ለመግዛት ነው?
ምን ለመሸመት ነው? ለመግዛት አይባልም። ጤፍ ሸመት ነው ገዛ ይባላል። ምን ለማድረግ ነው የሚሄዱት? ጤፍ እግር መንገዳችሁ ምን ያመጣሉ? ሸንኮራ ከረሜላ ይዘው ክርስቶስ ማስተማር፣ ይሄ አይን ማብራት፣ ለምጽ ማንጻት፣ ድውይ መፈወስ፣ ጋኒን ማውጣት፣ እንጀራ ማበርከት፣ ይሄ ተአምራቱ ጤፍ ለመሸመት ከሄዱ ሸንኮራ እንደመግዛት ነው። ዋናው እነዚህ ሁሉ ጉዞዎች ወደ ቀራኔው መዳረሻ ናቸው። አይን ስጋው አይን ሲበራ የነፍስ አይን ቀራኔው ላይ እንደሚበራ የስጋ በሽታ ሲፈወስ ቀራኔው ላይ የነፍስ እንደሚፈወስ እንጀራ በርክቶ ሲያበላ ከሰማይ የወረደ እውነተኛ እንጀራ እስሙን ለማሳየት ያደረገው እንጂ ኢየሱስ ክርስቶስ የተአምራት አምላክ አይደለም። የድንቅ ነገር አምላክ አይደለም። ኢየሱስ ክርስቶስ አምላክ መልአከ ሕይወት የሕይወት አነ ውእቱ ትንሣኤ ወሕይወት እመኒ ዘያምን ብየ እመኒ ሞተ የሐዩ እኔ ትንሣኤና ሕይወት ነኝ፣ በእኔ የሚያምን ቢሞትም ሕያው ነው አለ። በእኔ የሚያምን እንጂ እኔን ያወቃል አለ። እግዚአብሔር ዕውቀት አይደለም። እግዚአብሔር ፊዚክስ ኬሚስትሪ አይደለም። እግዚአብሔር ብሉይ ኪዳን አዲስ ኪዳን አይደለም። እግዚአብሔር ድጓ ቋቋም አይደለም። እግዚአብሔር ቅኔ አይደለም። እግዚአብሔር ፊሎሶፊ ሳይኮሎጂ አይደለም። እግዚአብሔር ሕይወት ነው። ቢበላ የሚያጠግብ የዘላለም ዳቦ፣ ቢጠጣ የሚያረካ የዘላለም ሕይወት፣ ቢለበስ የስጋን የነፍስን ነውር የሚሸፍን የነፍስን ብርድ የሚያስወግድ የሕይወት ልብስ ነው። ስለዚህ ወንጌላውያን ወንጌሉን ሲጽፉልን ተከታትሎ የተጻፈ የተሟላ የእውቀት መጽሐፍ አይደለም የጻፉልን፣ የተሟላ የሕይወት መጽሐፍ ነው የጻፉልን። እየተረዳችሁ ነው? ደህና መሻችሁ? እየሰማችሁ ነው? ስለዚህ ወንጌል አራቱ ወንጌላት ናቸው ማለት ነው። በመጀመሪያ ደረጃ ማን የጻፏቸው አልኳችሁ? ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ እና ይሄ ወንጌል ይባላል። መጽሐፍ ነው። መጽሐፍት ይሏታል ሊቃውንቱ። አራቱ ወንጌል በቤተ ክርስቲያናችን የሚገርማቸው ነገር ከዓመት እስከ ዓመት ቅዳሴ ሲቀደስ የሚነበበው ወንጌል ነው። ማንኛውም ሰባኪ ርዕስ ማውጣት ያለበት ከወንጌል ነው ተብሎ ይነገራል። አሁን ጧት ቅዳሴ ተቀድሶ ወንጌል የማይነበብበት የለም። ወንጌል የነገሮች ሁሉ እናት ናት። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ወንጌል የመጻሕፍት እናት ናት። ወንጌል መስበክ የእውቀት ሁሉ መደምደሚያ ነው። በቤተክርስቲያናችን ወንጌል ሙሽራ ነው። ሌሎች ሁሉ የወንጌል ሚዜዎች ናቸው። ቅዳሴ ብንቀድስ፣ ማህሌት ብንቆም፣ ሰዓታት ብንቆም፣ ምንም ብናደርግ እነዚህ ሁሉ ወንጌል ለማጉላት ለማድመቅ ከፍ ለማድረግ። ምክንያቱም ወንጌልን ስሰብክ ማን እየሰበክን ነው? ክርስቶስን እየሰበክን ነው። ክርስቶስ በቤተ ክርስቲያን ሙሽራ ነው፣ ሚዜ አይደለም፣ አጃቢ አይደለም። አጃቢዎች አሉት፣ ሙሽራ ነውና ሚዜዎች አሉት፣ ሙሽራ ነውና አጃቢዎች አሉት። ይሄ ሙሽራ በመስቀል ላይ የተሞሸረ በጅራፍ በቁስል በሐሞት በኮምጣጤ በችንካር በአክሊለ ሦክ የተሞሸረ ሙሽራ። ሙሽሪት ደግሞ ከጎኑ የተወለደችው ቤተ ክርስቲያን ናት። ሚዜዎቹ ደግሞ ዮሐንስ መጥምቅ እንደነገር ቅዱሳን ናቸው። ዘቦቱ መራት መራዊ ውጡ ሙሽሪት ያለችው እሱ ሙሽራ ነው። ዋርኩስ ለመራዊ ዘይቀም ወይሰሞ ፍስሐ ይትፈሳህ በእንተ ቃለ መራዊ ወመራት። ሙሽራው ሚዜው የሙሽሪትና የሙሽራውና የሙሽሪት ቃል እየሰማ ደስ ይለዋል አለ። በዮሐንስ መጥምቅ ንግግር መሰረት ክርስቶስ ሙሽራ ነው፣ ቅዱሳን ሚዜዎች ናቸው። የሚዜ ስራው ምንድነው? የሙሽራውን ክብር ማጉላት፣ ሙሽራው ጎልቶ እንዲታይ ማድረግ። አንዳንድ ቀጫጫ ሚዜ አለ በመሰረቱ ሙሽራውን የሚውጥ። እኔ ከዚህ በፊት ወጣቶች መከራችሁ ሰምታችኋል በሚዲያ ላይ። እኔ ወደፊታው ሚያዚያ ይመጣል ሰርግ ስታርጉ ወጣቶቹ ሚዜ ዝነኛ ሰውና በመልክ የሚበልጣችሁ ሰው ሚዜ እንዳታደርጉ። ማርያምን ወጣቱ ምክር ነው መከራችሁ፣ ትረሳላችሁ። አሁን ዝነኛ ሰው ሚዜ ብታደርጉ እናንተ ሙሽራው ቁጭ ብሎ እስቲና ፎቶን እንነሳ ነው ያለው ሰው። ስለዚህ ዝነኛ ሰውና ቆንጆ ሰው ሚዜ አይሆንም። ደህና ዋላችሁ እንዳትሞኙ። ይሄ እንደ ክርስትና ጅልነት አይደለምና አያችሁ፣ ቅዱሳን የሙሽራቸውን ክብር የሚያውቁ ሚዜዎች ናቸው። ዮሐንስ መጥምቅ ሙሽራው እሱ ነው። እሱ ከፍ ሊል እኔ ላንስ፣ እሱ ሊልቅ እኔ ዝቅ ሊል ይገባኛል አለ። ምክንያቱም የሰርግ ቤት ዋናው ተከባሪ ማን ነው? ሙሽራ ነው። ቤተ ክርስቲያን ሰርግ ቤት ናት። ስጋው ደግሞ ድግስ ነው። መላእክትና ሰው ታዳሚዎች ናቸው። የተአምራቱ ዘፈን ጨዋታው ተአምራት ነው እና በዛ መሰረት በቤተ ክርስቲያናችን ይሄ ቅደም ተከተል ተጠብቆ ነው የኖረው ማለት ነው። ስለዚህ ወንጌል ማለት ባጭሩ የመጻሕፍት ሙሽራ ዋናችን ነው። ወንጌል በመጽሐፍ ደረጃ ስንወስደው፣ ሌላው ወንጌል ደግሞ አጠቃላይ
ዘመነ ስጋዌ ዘመነ ድህነት ክርስቶስ ከተወለደበት ዳግመኛ እስከሚመጣበት ያለው ዘመን ወንጌል ይባላል። ሐዋርያው ቅዱስ ጳውሎስ በገላትያ ምዕራፍ 3 ቁጥር 8 ላይ እንዲህ ብሎ ተናገረ። እግዚአብሔር አስቀድሞ ለአብርሃም ይህንን ወንጌል ሰበከ አለ። በደንብ ሰምታችሁኛል? ይህንን ወንጌል ለማን ሰበከ? ለአብርሃም ሰበከ። ወንጌል የተጻፈው ምዕመናን አብርሃም ከሞተ ከ2000 ምናምን ዓመት በኋላ ነው። ልብ አድርጉ፣ ወንጌል አልተጻፈም። አሁን በቅዱስ ጳውሎስ ቋንቋ ወንጌል ማለት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የጻፏቸው መጻሕፍት ሳይሆኑ ወንጌል ማለት አጠቃላይ ነገረ ድህነት። ወንጌል የምስራች ነው ብያችኋለሁ አይደለም? ለምሳሌ ክርስቶስ ሞተ ብዬ ብሰብክላችሁ እኔ መርዶ ነው የምስራች ነው? ሰምታችሁኛል? እስቲ ለምሳሌ አሁን አንድ ሰው ስልክ ደውሎ አበበ ሞተ ቢላችሁ መርዶ ነው የምስራች ነው? ነገሩ እንደ ሰውዬ ይለያያል። እንግዲህ ክፉ ሰው ከሆነ የምስራች ወንጀ አላውቅም፣ ወደ ዝርግዳ አልገባም። ግን አሁን ደውዬ እንትና እኮ ሞተ ብላችሁ መርዶ ነው የምስራች ነው? መርዶ ነው አይደለም? ያስደነግጣል። እኛ ግን ክርስቶስ ሞተ ብለን ስንሰብክላችሁ መርዶ ነው የምስራች ነው? ጮክ ብላችሁ ንገሩኝ። ታላቁ ሊቅ ቄርሎስ እኛ ክርስቶስ ሞተ ብለን ስንሰብክ የተራሰው ሞት መርዶ እያወራን አይደለም። ሞቱ ሕይወታችን፣ መቃብሩ ትንሣኤያችን፣ መራቆቱ ልብሳችን፣ መራቡ ጥጋባችን፣ መጠማቱ እርካታችን፣ ከፍ ብሎ መሰቀሉ ከፍ ብለን ወደ ሰማይ ለመውጣታችን፣ ሐሞት ኮምጣጤ መጠጣቱ የዘላለም ሕይወት ለመጠጣታችን፣ መገነዙ ከኃጢአት መግዘን ለመፈታታችን፣ መቀበሩ ለመነሳታችን፣ ማረጉ አርገ ከመያለብ ቡርገተ ጻድቃን እንዳለ በሱ እርገት የኛ እርገት በሱ ትንሣኤ የኛ ትንሣኤ ስለተረጋገጠ ሞቱ ሕይወት ነው ብለን ነው የምናስተምረው እና አሁን ቅዱስ ጳውሎስ ምን አለ? እግዚአብሔር ይህን ወንጌል አስቀድሞ ለአብርሃም ሰበከለት አለ። ለመሆኑ ለአብርሃም ምን ብሎ ሰበከለት ብሎ እዛው ላይ ሲጠቅስ ምን ይላል? በዘርእከ ይትባረኩ ኩሎሙ አሕዛበ ምድር። እግዚአብሔር አብርሃምን ይስሐቅን ሰዋልኝ ካለው በኋላ ይስሐቅን ለመሰዋት ከሄደ ቁርጠኝነቱን ካረጋገጠ በኋላ እግዚአብሔር ምን አለው? ይስሐቅ አይሰዋም፣ በአንተ ዘር ምክንያት የምድር አሕዛብ ይባረካሉ አለው። በማን ዘር? በአብርሃም ዘር ምክንያት። እነማን ይባረካሉ? የምድር አሕዛብ ይባረካሉ። የአብርሃም ዘር ማለት ለጊዜው ይስሐቅ ነው፣ ፍጻሜው ግን ክርስቶስ ነው። ምክንያቱም በማቴዎስ ወንጌል ምዕራፍ 1 ቁጥር 2 ላይ 1 ላይ ስታነቡ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ ሐረግ ይላል። ስለዚህ ኢየሱስ ክርስቶስ የአብርሃም ዘር ማን ነው? ኢየሱስ ክርስቶስ። እንደውም እዛው ላይ ቅዱስ ጳውሎስ ምን ይላል? በዘርከ ይትባረኩ ያለውን በዘር ይባረካሉ ያለው ሲተረጉም ኢይቤሎ በአዝርዕቲከ ከመዘለ ብዙሃን ለብዙ አድርጎ ዘሮች አላለም። አላይ ቤሎ በዘርእከ ዘውቱ ክርስቶስ በዘርህ አለው። በዘር የተባለው ማን ነው አለ? ክርስቶስ ነው አለ። ይህ ሐዲስ ኪዳን በገላትያ መልእክት ምዕራፍ 3 ቁጥር 8 ላይ ማለት ነው። ስለዚህ በብሉይ ኪዳንም ቢሆን ስለ ድህነት የተነገረ ሁሉ ምን ተብሎ ይጠራል ማለት ነው? ወንጌል ተብሎ ይጠራል ማለት ነው። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ወንጌልን በሁለት መንገድ ተተረጉሟለች ማለት ነው። በመጽሐፍ ደረጃ 4 ወንጌሎች አሉ፣ 4 ወንጌላውያን አሉ። በምስጢር ደረጃ ደግሞ አጠቃላይ ነገረ ድህነቱ አጠቃላይ ነገር የመዳናችን የስጋዌ የኢየሱስ ክርስቶስ ከጽንሰት እስከ እርገት ያለውን ነገር በጠቅላላ ከሲኦል መውጣታችንን ወደ ቀደመ ርስታችን መመለሳችንን ወደ መንግስተ ሰማያት መግባታችንን ውርደታችን በክብር ርኩሰታችን በቅድስና ኃጢአታችን በጽድቅ ሞታችን በሕይወት መቃብራችን በትንሣኤ እንደተተካ የሚናገሩ መጻሕፍት በጠቅላላ ምን ተብለው ይጠራሉ? ወንጌል ተብለው ይጠራሉ ማለት ነው። መጻሕፍት እንግዲህ ይሄ ዜናው ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ የኢየሱስ ክርስቶስን የሕይወት ታሪክ የሚናገር ማለት ነው። የክርስቶስ የሰዎች የሕይወት ታሪክ ምን ተብሎ የሚነገረው? እኔ ብዙ ጊዜ ለቅሶ ሲሄድ በጣም ደስ የሚለኝ የሰዎችን የሕይወት ታሪክ መስማት ነው። አንዳንዱ የሕይወት ታሪክ 90 ዓመት ኖሮ እንደ 2 ገጽ እንኳን አትወጣ። አቶ ገሌ በዚህ ቦታ ተወልደው እድሜያቸው ለትምህርት ሲደርስ
ምንም የሚማሩበት ድል ስላልገጠማቸው ወደ ስራ ገብተው ወጥተው ወርደው እንዲህ ብለው ሀብታም ከሆኑ ደግሞ እኛም ካህናቱ ታውቁታላችሁ ገንዘብ መጥፎ ነው። በእውነቱ አቶ ገሌ የተባረኩ የተቀደሱ ኪሳቸው ለሰው ሁሉ ክፍት ስንት ሰራተኛ ሲያስለቅሱ የኖሩት ሰውዬ እኮ ነው። እንግዲህ ገንዘብ መጥፎ እናንተም እኛ ቦታ ብትሆኑ ትፈተናላችሁ። ምን እናድርገው ይገርማችኋል። ይሄ ድህነቱ እኮ ክብራችንን አሳጣን ይገርማችኋል። በጣም መጥፎ ነውና የህይወት ታሪክ ሲነበብ አንዳንድ ጊዜ በጣም እደነግጣለሁ። አንዳንዶቹ ደግሞ የህይወት ታሪካቸው እኔ አሁን ከቅርብ ጊዜ በኋላ እንደ በዚህ 10 ዓመት እየማረከኝ የመጣው ይሄ አውቶባዮግራፊ ይሄ የግል የህይወት ታሪክ እኔ አሁን አንዳንድ ሰዎች የነ ተክለ ጻድቅ መኩሪያ የነ በጅሮንድ ተክለ ሐዋርያት የነ መርሴ ሐዘን ወልደ ቂርቆስ የነ ራስ ምሩ እንደው እነዚህ ሰዎች የጻፏቸው ግለ ታሪካቸው ተጽፎላቸው ስታነቡት በእውነት እኔ የቱ ጋር ነው ያለው ትደነግጣላችሁ። አሁን አብዛኞቻችሁ እኮ ለአርባችሁ እንኳን ስማችሁ ከደብተር ተፈልጎ ነው የሚገኝ። ምንም አንጠልጣይ የለው። እኔ አሁን በሞት እውነቱን ለመናገር እንደው እስከ 40 ቀን ልጆች ያስታውሱኝ እንደው ሌላ የሚያስታውሱ ሰው ያለ አይመስል ማንጠልጣይ የለው። እኔ 50 60 ዓመት ኖሮ 150 ዓመት ከኖረ ሰው በላይ ስራ የሰሩ ሰዎች አሉ። እንደውም አንድ ጽሑፍ የዛሬ 50 60 ዓመት የተጻፈ ሰዎች አመጡን መጽሐፍ አንብቤ ነበርና በአንድ ሀገር ይላል በዚህ ወደ ካሪቢያን ውስጥ ያለ ሀገር ነው እንግዲህ መምህር ያረጋል ሊያግዘኝ ይችላል። ሰውየው ሲሞት የህይወት ታሪኩ የሚጻፈው የሰፈር ሽማግሌ ተጠይቆ ነው። እና ለምሳሌ አንድ ሰው ምንም ሳይጣ እንደተንገላወደ ተወልዶ 80 ዓመት ሞልቶት ሲጣጣ ሲያጨስ ሲቀም ጊዜውን ገንዘቡን አካሉን አባክኖ የሞተ ሰው የህይወት ታሪክ ሲጻፍ ሽማግሌዎች ይጠየቃሉ። እንደው እንዴት ነው ይባልና አይ እሱ አለመንዘላዝ ምንም ጉዳይ የለውም ይባል። ከዛ በኋላ የህይወት ታሪኩ ሲጻፍ ምን ይባላል? አቶ ገሌ በተወለዱ ምንም ሳይኖሩ ሙተዋል። እውነቴን እኮ ነው የምላችሁ። ስንት ዓመት ኖሯል ሰውየው? ሰም የባከነ ማለት ነው። የቦኑት የባከነ ምን እኔ አንዳንድ ሰዎች እንደው እኔ ነብይ ማን ባልደራሲ ነበር የእድሜ ቁብ የሚል አንድ ግጥም አለችው አልያዝኳትም። አንዳንድ ሰዎች እኮ ምን ቁብ ባጓጣላችሁ የምትሏቸው ሰዎች አሉ። እኔ አሁን እንደው ቁብ የእድሜ ቁብ ኑሮ እንደው አንድ ወር እንኳን ብዙ ነው ያሳሳል። እድሜ ቀላል አይደለም። አንዳንድ ቀን እንደው ከኔ ቢጤው ለክስከስ አንመጭም አሁን 30 ሚሊዮን እንደው ዝም ብሎ የሚገላወዳለና ከዛ አንዳንድ ቀን እየቀነሱ እንደው አንዳንድ ሰዓት እየቀነሱ ሊጨመርላቸው የሚገባ እየጓጓን እየሳሳን እንደ ጥሩ ምግብ ሳንጠግባቸው ከማዱ የተነሱዎች አሉ አይደል? ለነዛ እንደው እድሜ ቢዋጣላቸው አንዳንድ ደግሞ በ20 ዓመታቸው በ30 ዓመታቸው ሞታል እዛ ጋር አሉ። በዛ ቀድሞ ነው በ30 ዓመቱ ቁም ነገር ሰርቶ ሲሞት ሽማግሌዎች ይጠየቅ እንዴ እሱ 30 ዓመት ነው የኖረው 30 ዓመቷን ፍሬ ናት ቁም ነገር ናት ተብሎ ይነገራቸዋል። አቶ ገሌ ተወልደው በተወለዱ በ90 ዓመታቸው ሙተዋል ይባላል። በስንት ዓመቱ ነው የሞተው? አቤት በስንት ጨመሩለት ማለት ነው? እስኪ እንደው በየሰፈራችሁ እድሜው ቢቀነስ ቢጨመር የምትሉ እናንተ መድቡ እንዳትነግሩት ይመታችኋል። እኔ አልናገር አሁን መድረክ ስለሆነ እንጂ ማራው ሰውየው ቢጠይቀኝ አልናገርም። እኔ አላስፈላጊ ጀብዱ አልወድም። እኔ ይገርማችኋል። እና ዙሮ የኢየሱስ ክርስቶስ የህይወት ታሪክ ወንጌል ተመዝግቧል። ይቺ የህይወት ታሪኩ የሚገርማችሁ ነገር በምድር ላይ ያለው 33 ዓመት ከ3 ወር ነው። አጭር ናት፣ ትንሽ ናት። እውነቱን ለመናገር ዛሬ ሰዎች እኮ 30 ዓመት በዛብን ብለው እኮ መኖር አቅቷቸው እኮ ታንቆ ይሞታሉ አይደል? ሰዎች ሩጫ ሲያቅታቸው ታውቃላችሁ አቋርጠው ይወጣሉ አይደል? ህይወት እየሰለቻቸው በ25 ዓመቱ ታንቆ ሞተ፣ በ15 ዓመት ታንቆ ሞተ ባላሰማችሁ ገና ሳይኖሩ ኑሮ እየሰለቻቸው ታንቆ ይሞታሉ። 30 ዓመት በጣም ትንሽ ናት፣ አጭር ናት። ግን ኢየሱስ ክርስቶስ በ33 ዓመት ከ3 ወር ጥልቅ ትምህርት አስተምሯል፣ ድንቅ ተአምር አድርጓል፣ በጎ ሥራ ሰርቷል። እኛ በምንገኝበት ቦታ ሁሉ ተገኝቷል። እኛ የምንገኝባቸው ማህበራዊ ጉዳዮች 3 ናቸው አይደለም? ሰርግ ተጠርተን እንሄዳለን፣ ጌታ ሰርግ ቤት ተገኝቷል። ለቅሶ ለመድረስ እንሄዳለን፣ ጌታ ለቅሶ ቤት ተገኝቷል። በሽተኛ ለመጠየቅ እንሄዳለን፣ ጌታ በሽተኞች ለመጠየቅ ተገኝቷል። ዮርዳኖስ የመጣው አሳ ለማጥመድ ለመዋኘት አይደለም፣ እኛን ፍለጋ ነው። ቀራንዮ የወጣው ተራራ ላይ ሆኖ ተፈጥሮን ለማድነቅ አይደለም፣ እኛን ለማዳን ነው። ቆሮንቶስ ምድረ በዳ የሄደው ጽሞና ፈልጎ አይደለም፣
ወይም ደግሞ ሰዎች ሜዲቴሽን እንደሚሉ ጫካ ለብቻ በኋላ እነ ቡድሃ የሚባል ሃይማኖት አለ ሜዲቴሽን የሚባል አነቃቂዎች የሚባሉ በየሚዲያው የሚለፈል ብቻህን እኔ ብቻችሁ እንዳታስቡ ጫጥላላችሁ እኔ አላስብም አንዳንድ ሰው ወደ ውስጥ አያስብ ራስን አዳምጥ ምን ነው የምታዳምጠው ያነበብከው የለ የሰራው በጎ ሰው ውስጥን ስታዳም በጎነት ባዶነት ይገባል ታነቀልሙት ያሰኛል ሰው ጋር ተቃላቀልኝ ይገጥ ብቻ እንዳታስብ እንዳትሞኙ ያነቃቂ ዝም ብሎ በየመድረኩ የሚደነፋበት አትስሙት በቃ ታገኛለህ ተጣጣር አይገኝም ኦረ የት ነው ትችላለህ አትችልም የት ነው የምትችለው ስንቶቹ ወጣው ወርደው ቀርቶ የለ እንዴ በማን ሁሉ እንችላለን አረ ንገሩኝ በማን አሁን በቤተ ክርስቲያን ተመስጧል አሁን በሜዲቴሽንና በተመስጦ ሜዲቴሽን እኮ ወደ ራስ አስብ ነው ተመስጦ ደግሞ ወደ እግዚአብሔር አስብ ነው አሁን በእነሱ በቡዳ አስተሳሰብ ዙራ የምትደርሰው ማን ጋር ነው ራስ ጋር ነው በክርስትና ደግሞ ዙራ ወደ ማን እግዚኦን ቃይዶን አይንተነ ዘትነብሩ ውስተ ሰማይ በሰማይ የምትኖር አምላካችን ሆይ አይኖቻችን ወደ አንተ እናጋጥጠ ናሁ ከማይንታ ውስጥ ደጋእስቲ ሆሙ ባሮች ጌቶቻቸውን ወከማይናመት ውስተ እግዚእታ ገረድ ሰራተኛ እመቤቷን አይናይን እንደምታየው ሁሉ እኛም ወደ አንተ አይናችን ምን እናደርጋለን እናንጋጥጣለን አለ ወደ ማን ወደ እግዚአብሔር እሱ መፍትሄ አለው ስለዚህ አሁን በዚህ በክርስቶስ የሕይወት ታሪክ ቀድም እንደምንጭው 33 ዓመት ከ3 ወር ናት እስቲ ታሪኩን አሁን እንደው እንደ ሰውኛ እንውሰደውና ክርስቶስ መቃብር የሕይወት ታሪኩ ይነበብ ይባል ምን ከሰማይ ወረደ ከድንግል ተወለደ በበረት ተጣለ በጨርቅ ተጠቀለለ ወደ ግብጽ ተሰደደ ከግብጽ ስደት ተመልሶ በዮሴፍ ቤት አደገ በዮሴፍ ቤት 30 ዓመት በዮሴፍ ቤት ነው የነበረው እናቱ እመቤታችን አሳዳጊ ዮሴፍ ጋር እንዘይት የዘዝ ለአዝማዲሁ ወለይእቲሙ ሉቃስ ሲጽፉ ጥሩ መርጦ አልጻፉ ታውቃላችሁ ምድራውያን ባለስልጣኖች በህይወት እያሉ ተናጋሪ እነሱ ናቸው ፍትሃያን እነሱ ናቸው ፈላስፋ እነሱ ናቸው ዶክተር ኢትዮጵያ ትልቁ ችግር ምንድነው አንድ ሰው ስልጣን ሲያገኝ ሆድ ቀዳጅ ዶክተር ይሆናል በቃ ፈላስፋ ተንታኝ ይሆናል ሲሻር ከስልጣን ሲወርድ ግን ሁሉን ክደዋለን የክርስቶስን ሕይወት ታሪክ ወንጌላውያን ሲጽፉ ሁሉንም ነው የጻፉት ተራበ እንጀራ በርክቶ አጠገበ ብቻ ብለው ጥሩ ነገሩን ብቻ ጽፈው አላለፉ አራረቦታል ራሱ ውሃውን ወይን አደረገ ብቻ አልጻፉም ተጠማ ብለው ጽፈዋል ቁስለኞቹ ፈወሰ እሱ ቆሰለ የሞቱትን አስነሳ ብቻ ብለው አልጻፉም እሱ ሞተ ወንጌላውያን ሲጽፉ ሚዛን ይሟላ ታሪክ ነው የተጻፈለ ስለዚህ የኢየሱስ ክርስቶስ የሕይወት ታሪክ ቀድም እንዳልኳቸው እችናት አለቀች በቤተልሔም ተወለደ በቀራንዮ ተሰቀለ በቢታንያ ያረገ ዳግመኛ ይመጣል ግን ይህች አጭር ታሪክ የዓለምን ገጽታ የለወጠች ናት ዘመንን የገለባበጠች ናት የሰዎች አስተሳሰብ እንዲቀየር ሰዎች በክርስቶስ ሞት ትንሳኤና ሰው መሆን አስተሳሰባቸው እንዲለወጥ የተደረገው ኑሯቸው እንዲለወጥ የተደረገው ምክንያቱም ከሞት በኋላ ያለው ተስፋ ኑሯችንን ቀይሮታል ዛሬ አትቃም አታጢስ አታመንዝር ጣዖት አታምልክ ሰው አትግደል ከቂም ከበቀል ነፃ ወጣ ምን ክርስቶስ በሞቱና በትንሳኤው ዘላለማዊ ቤት ሰጥቶናል ያ ቤት መመዘኛው ምን እንደሆነ ገብቶናል መለኪያው ምን እንደሆነ ገብቶናል እንደተባለው በመስቀሉ አራነተ በመስቀሉ ገነትን ከፈተ በጣም የሚያስደነግጠው ግን ሲኦልን ዘጋ የሚል አልተጻፈም አይበቃም የሰማነው በልቦናችን ያሳድርብን ደህና ዋሉ